ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ማድረግ እንዳይረሳም፣ ሀሳብ አስተያየት ካለ ጻፉልን። በተለይም ዛሬ የዓለም አይኖችን ሁሉ ስቅዝ አድርጎ ይዛል ተብሎ የሚጠበቀው የአውሮፓ ሻምፒዮንስ ሊግ የሚደረግበት የፍጻሜ ጨዋታ የሚደረግበት ቀን ነው። ቅድመ ግምታችሁ ልትልኩልን ትችላላችሁ። እኛ አስቀድመን የእግር ቤት ጉዳይ እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከተ ጥንቅር ይዘናል። ማድሪድ ቤት ስለሚጠበቅ አንድ እውነት እናካፍላችኋለን። በመረጃ ሰዓታችን ተይዟል። ባርሴሎና በይፋ ተጫዋች አስፈርሟል። ያው የሚጸድቀው ከጁን 15 በኋላ ነው። ከዝውውሩ ጋር በተያያዘ ግን አንዳንድ ለየት ያሉ መረጃዎች እናካፍላችኋለን። በአውሮፓ ዙሪያ ታላላቅ ክለቦች፣ ታላላቅ ተጫዋቾች የዝውውር ጉዳዮች በስፋት ተይዟል። የዓለም ዋንጫም እየቀረበ ነውና ተጨማሪ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። በተለይም ከዝውውር ጋር የተያዙ ሰፋ ያሉ ጥንቅሮችን እናነሳለን። የሲቲ ተጫዋቾች በበርካቶች ዘንድ እየተፈለጉ ይገኛሉ። የት ደረሰ ተፈላጊዎቹ? ከዛ ውጭ ከተሰናባቹ ጋርዲዮላ ጋርን በተያዘ በጣም ልዩ ጥንቅር ለሲቲዝኖች በቃል ስፖርት ዩቲዩብ ቻናል ይዘናል። በቼልሲ በኩል የቡድን ዜና በስፋት እናነሳለን። የቡድኑ ወሳኞች ፓልመር፣ ኤንዞ ፈርናንዴዝ እናነሳለን። ስለ አሰልጣኙ ቀጣይ ዝውውር ሁነቶችም በዣቪ አሎንሶ ስርና ስላለው የቡድን ስብስብ ተጨማሪ ጥንቅሮችን በቼልሲ አዲስ ሁነት በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን እንደዚሁ ለሰማዮቹ ለክለቦች ዓለም ሻምፒዮኖቹ ቼልሲዎች እያካፈልን ቆይታ የምናደርግ ይሆናል። ሊቨርፑል ለተጫዋቹ በግልጽ መልእክት አስቀምጦለታል። ለየትኛው ተጫዋች መልእክቱስ እንዴት ያለ ነው? መልእክቱ ምን ይፈጥራል በሊቨርፑል ቤት? ተጫዋቹ ሲቀበለዋለሁ የሚለው ይጠበቃል በቀጣይ። ከዛ ውጪ በሊቨርፑል በኩል የዝውውር ጉዳዮችን እናካፍላችኋለን። የሊቨርፑል የዝውውር ጉዳዮችንም የተመለከተ በጣም ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል በዚህኛውም የመረጃ ሰዓታችን ተካቷል። ከማንቸስተር ዩናይትድ ጋር በተያያዘ ተጫዋቹን ለማስፈረም በግል ጉዳይ አብዛኞቹ ነገሮች እንግዲህ እርግጥ እንደሆኑባቸው እየተነገረ ይገኛል። የአጥቂ ክፍሉ ላይም አንድ በጣም ወሳኝ ተጫዋች ስም እየሰማን ነው። የፉትቦል ኢንሳይደርን የዝውውር ዘገባ ለዩናይትዳውያን የምናካፍላችሁ ይሆናል። ከዛ ውጪ በማንቸስተር ዩናይትድ በኩል በዝውውር ጉዳይ ላይ በርካታ መረጃዎች እየወጡ ስለሆነ በስፋት እንመለከታቸዋለን። እስከ 300 ሚሊዮን ፓውንድ ድረስ ወጪ ሊያደርግ የሚችለው ማንቸስተር ዩናይትድ ቤትም ከዝውውር በተጨማሪ የቡድን ዜናዎች በቃል ስፖርት ዩቲዩብ ቻናል ዛሬም ሰዓታቸውን ጠብቀው የሚደርሷችሁ ይሆናል። አርሰናል ዩሊያን አልቫሬዝን ሊያገኙ ይችላል አይችልም? ለየት ያለ መረጃ እናካፍላችኋለን አስቀድመን በዝውውር ጉዳይ ላይ። ዛሬ ግን ውድ ቤተሰቦቻችን 40 ካሜራዎች በቡዳፔስት ከተማ በተቋቋመው በፑሽካሽ አሬና ስቴዲየም ላይ ተገጥመዋል። እነኚህ ግዙፍ 40 ካሜራዎች ጥራታቸው ጥግ ድረስ ነው። ጥራታቸው ጥግ ድረስ የሆኑ እነኚህ ካሜራዎች በአውሮፓ ቁንጮ የሆነውን ውድድር የጥራት ጥግ ልንለው የምንችለውን በውድድር ደረጃ ግዙፉን የአውሮፓ ሻምፒዮንስ ሊግ መድረክ ጨዋታ ያስተላልፋሉ። የቆመ ኳስ መጠቀም ብቃት ነው እንጂ አያሳፍርም ያሉት አርሰናላውያን በአለፉት 2 ዓመታት ውስጥ በተለይም በአውሮፓ መድረኮች ላይ በጣም ድንቅ ብቃቱን ያሳየው ፓሪሰን ጀርሜንን የሚገጥሙ ይሆናል። ስለ ጨዋታው በጣም ለየት ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ተይዟል። የቡድን ዜና እናካፍላችኋለን። ጨዋታው ላይ ስለሚጠበቁ ሁነቶች በቃል ስፖርት ዩቲዩብ ቻናል ዛሬም ለየት ባለ መንገድ ለእናንተ ውድ አድማጮቻችን በሚመጠን መልኩ ያሰናዳናቸው ጥንቅሮች አሉ። ላይክ ብቻ አይደለም ውድ ቤተሰቦቻችን፣ ቅድመ ግምታችሁንም አጋሩን። ላይክ ማድረግ ግን እንዳትረሱ። ቃል ስፖርት ላይ መረጃዎቹን ማካፈላችሁ ቃለኝ። አብራችሁን ቆዩን። የኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብሮች እየተካሄዱ ነው። አዳማ ከተማ ላይ የሚደረጉ ጨዋታዎች እንደቀጠሉ ናቸው። የአዲስ አበባው ግን ትላንትና በአየር ሁኔታው ምክንያት ለመቋረጥና ለሌላ ጊዜ ለመተላለፍ ተገደዋል። ትላንትና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በይደር የቆየን ያልነው ጨዋታ የፋሲል ከነማና የሸገር ከተማ ጨዋታ ነበረ። ሸገር ከተማ 1-0 ጨዋታውን ድል አድርጓል። ሄኖክ አዱኛ በፍጹም ቅጣት ምት 90ኛው ደቂቃ ላይ ነው የሸገር ከተማን የድል ግብ ከመረብ ማሳረፍ የቻለው። ሸገር ከተማ ድሉን ተከትሎ ነጥቡን 43 አድርሶታል። ፋሲል ከነማ በ46 ነጥብ በጊዜነት 8ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንትና ሌላ እዛው
አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የነበረ መርሃ ግብር ነበረ። ይሄኛው ጨዋታ ደግሞ በአርባ ምንጭና በምድረገነት ሽረና በሀዲያ ሆሳዕና መካከል የነበረ ጨዋታ አንድ ለአንድ ተጠናቋል። ዛሬ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ይቀጥላሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ መድን በአበበ ቢቄላ ስቴዲየም፣ ያው የአዲስ አበባ ስቴዲየም በዝናቡ ምክንያት ጨዋታ ላይ ማድረግ አዳጋች መሆኑን ተከትሎ ሲዳማ ቡና ከአዳማ ከተማ፣ መቀለ ሰባ እንደርታ ከባህር ዳር ከተማ እንደዚሁ ጨዋታቸውን የሚያከናውን ይሆናል። ትላንትና ኢትዮጵያ ንግድ ባንክ ኢትዮ ኤሌክትሪክ 30ኛው ደቂቃ ላይ ተቋርጧል። ዛሬ እንዲቀጥል የተደረገው ጨዋታ ማለት ነው በአበበ ቢቂላ ስቴዲየም። እንደዚሁ ወላይታ ዲቻ ከነገሌ አርሲ በአየር ሁኔታው ምክንያት ወደ አበበ ቢቂላ ስቴዲየም ሊዘዋወር ይችላል ተብሏል። ሐሙስ ነው ጨዋታው። ምናልባት በአዲስ አበባ ስቴዲየም ሊደረግ ይችላል። ከዛ ውጭ ግን ቀሪ ጨዋታዎች የዛሬዎቹን ጨምሮ በአበበ ቢቂላ ስቴዲየም የሚደረጉ ይሆናል። ዛሬ ውድ ቤተሰቦቻችን ግዙፉ የአውሮፓ ሻምፒዮንስ ሊግ የፍጻሜ መርሃ ግብር ይደረጋል። በቡዳፔስት በሃንጋሪ በፑሽካሽ አሬና ስቴዲየም ምሽት 1 ሰዓት ሲል ጨዋታው ይጀምራል። የፑሽካሽ አሬና ስቴዲየምን ጨዋታ ታዲያ ዳንኤል ሳበርት በመሃል ሜዳ ዳኝነት ይመሩታል። ይህ ጨዋታ የአውሮፓ ቁንጮ ነው። 40 ጥራታቸውን ደረጃቸውን የጠበቁ ካሜራዎች ጨዋታውን ለማስተላለፍ ስራቸውን አጠናቀዋል። በዓለማችን ላይ አሉ የተባሉ ግዙፍ የክፍያና የተወሰኑ የነፃ ሚዲያዎችም ለአድማጭ ተመልካቾች ይህንን ጨዋታ በቀጥታ ስርጭት ያደርሱታል ተብሎ ይጠበቃል። በነገራችን ላይ በሃንጋሪ ከተማ የአርሰናል ደጋፊዎች ቁጥር ነገር በጣም አነጋጋሪ ሆኗል። በርከት ያሉ አርሰናላውያን ተገኝተዋል። በእርግጥ አርሰናል በመላው ዓለም ከ337 ሚሊየን በላይ ኦፊሻል የተመዘገበ ደጋፊ ያለው፣ ያ ቁጥር ግን የተመዘገበ እንጂ ያልተመዘገቡ ቁጥሮችም ከዚህ ላቅ ሊሉ ይችላሉ ተብሎ ይጠበቃልና አንድም የአርሰናል ደጋፊ በከተማው ላይና በሀገሪቱ መብዛቱ ምክንያት ያ ሊሆን ይችላል። የዛሬውን ጨዋታ በስፋት እንመለከተዋለን። ግን ቅድመ ግምታችሁን እያጋራችሁን በዛውም ላይክ እያረጋችሁን አብራችሁን ቆዩን። አጫጭር ስፖርታዊ ጥንቅራችንን ከሪያል ማድሪድ እንጀምር። ዲ ማርዚዮ የጆዜ ሞሪኒዮ ፊርማ ካረፈና የሪያል ማድሪድ ቀጣዩ አሰልጣኝ መሆናቸው እርግጥ ሆኖ ግን ይፋዊ መግለጫ ለመስጠት ፕሬዚዳንታዊ ምርጫውን ብቻ መጠባበቂያው ሰዓት ከቀረበ በኋላ አሁን የእሳቸው ዝውውሮች በስፋት እየተጠቀሱ ነው። ያው አሰልጣኝነታቸው እርግጥ ስለሆነ ጆዜ ሞሪኒሆ በቀጣይነት የመጀመሪያ ፈራሚያቸው ይሆናል ተብሎ የተጠበቀው ኒኮ ፓዝ ሆኗል፣ የኮሞ ተጫዋች። ግን ያው ይሄ ትልቁ ዝውውራቸው አይሆንም። ምክንያቱም ኒኮ ፓዝ የቀድሞም የሪያል ማድሪድ ተጫዋች ነው። ወደ ሪያል ማድሪድ በአንደኛው ክረምት ላይ መምጣት እንደሚችልና በተለይ ሙር ይሄኛው ክረምት ሲጠበቅ እንደነበረ ይታወቃል። ስለዚህ ሌሎችም በጣም ተጠባቂ ዝውውሮች ሊኖሩ ይችላሉ። ከዛ ውጭ እሳቸው ከከዋክብቶች ጋር እንዴት ይቀጥላሉ የሚለው ይጠበቃል። በተለይም ከነ ኬሊያን ምባፔ፣ ከነ ቬኒሲየስ ጁኒየር፣ ከነ ቤሊንግሃም የመሳሰሉ ኮከቦች ጋር እንዴት ይቀጥላሉ የሚለው ይጠበቃል። ኬሊያን ምባፔን ምናልባት ሮናልዶን በያዙበት መንገድ በቀጣይ ትልቁ ስራቸው ነው። ፐርሰናል ኪምፔምቤ ፓሪሰን ጀርሜንን ለቆ ወደ ሪያል ማድሪድ የሄደው ምባፔ የልጅነት ህልሙ ስለነበረ ነው። ሁሉም የልጅነት ህልሙን እየኖረ ነው። የኔ የልጅነት ህልም ከፓሪሰን ጀርሜን ጋር ሻምፒዮንስ ሊግ ዋንጫ ማንሳት ነበረ። ሁሉም ህልሙን እየኖረ ነው ብሏል። ለማንኛውም ማድሪድ ቤት ጆዜ ሞሪኖ ትልቁ ፈተናቸው ሊሆን ይችላል የሚባለው እነኚህን ከዋክብቶችን መያዝ ሊሆን ይችላል። የካታላኑ ክለብ ባርሴሎና አንቶኒ ጎርደንን ከኒካስል ዩናይትድ ማስፈረማቸውን ይፋ አድርገዋል። ባርሴሎና ተጫዋቹን በ80 ሚሊዮን ዩሮ የዝውውር ሂሳብ የገላቸው አድርገውታል። ኒካስል ዩናይትድ ከተጫዋቹ ወደፊት ሽያጭም የፐርሰንት ድርሻ ይኖረዋል። በነገራችን ላይ ከ80 ሚሊዮን ዩሮ በተጨማሪ ማለት ነው። አንቶኒዮ ጎርደን በባርሴሎና ቤት የ5 ዓመት ኮንትራት ፈርሟል። አንቶኒ ጎርደን በአሰልጣኝ ሃንሲ ፍሊክ ስር የፈረመ ውዱ የባርሴሎናም ተጫዋች ሆኗል። ይህን መረጃ እስካጠናቀርንበትና ቀጣይ ዝውውሮች እስኪፈጠሙ ድረስ ማለት ነው። ዝውውር ግን ኦፊሻሊ ይፋ የሚደረገው ከጁን 15 በኋላ ነው፣ ወይም ፊፋ ምዝገባና እውቅና የሚሰጠው። ባርሴሎናን የተቀላቀለው እንግሊዛዊ ተጫዋች አንቶኒ ጎርደን በአዲሱ ክለቡ ደማቅ አቀባበል ነው የተደረገለት። በነገራችን ላይ በአቀባበል ዝግጅቱ ላይ አስተያየት የተሰጠው አንቶኒ ጎርደን ለዚህ ፈተና ዝግጁ ነኝ ሲል በስፓኒሽ ቋንቋን የተናገረው በጣም አስገራሚ ነበር። ምናልባት ትሬንት አሌክሳንደር አርኖልድ ሪያል ማድሪድንም ሲቀላቀል በስፓኒሽ ቋንቋ ተናግሮ ነበርና ምን ያህል ተዘጋጅቶ እንደነበረ ማሳያ ነው። አክሎም ባርሴሎና ይላል አንቶኒ ጎርደን፣ ባርሴሎና ለሁሉም ሰው ምን ያህል ትርጉም እንዳለው አውቃለሁ ያለው ጎርደን ለዓለም ምርጡ ክለብ ለመጫወት ዝግጁ ነኝ ብሏል።
ባርሴሎና እንደፈለገኝ ስሰማ ነው መቀላቀል የፈለግኩት፣ ዝውውሩ በሁለት ቀን የተጠናቀቀውም ለዛ ነው ብሏል አንቶኒዮ ጎርደን። አያይዞም ለባርሴሎና መጫወት የልጅነት ህልሜ ነው፣ እዚህ በመሆኔም በጣም ደስተኛ ነኝ ሲል ተደምጧል። ከፊርማውም በኋላም ለመሆኑ የካታላኑ ክለብ ባርሴሎና አንቶኒ ጎርደንን በ80 ሚሊዮን ዩሮ ማስፈረማቸውን ይፋ ካደረጉ በኋላ እንዴት ተቻላቸው የሚለው ትልቁ ጥያቄ ነበረ። የፋይናንስ ችግር የነበረበት ባርሴሎና ትልቅ ዝውውሮችን ሲያደርግ ከ2022 በኋላ ይህ ለመጀመሪያ ጊዜ ነው። ባለፉት 4 ዓመታት ውስጥ ባርሴሎና ባለፉት ጥቂት ወራት ውስጥ ከላሊጋው ጋር በቅርበት ሲወያይ እንደነበረ ተገልጿል። በኋላ ላሊጋው በሊጉ የደሞዝ ክፍያ ገደብ ደንብ አንጻር ባርሴሎና ጥሩ ሁኔታ ላይ እንዳለ ማሳወቁ ተነግሯል። ይህም የሆነው ባርሴሎና በቅርቡ በከፈተው አዲሱ ካምፕኑ ስቴዲየም ምክንያት መሆኑም ተዘግቧል። የካምፕኑ ስቴዲየም ቪአይፒ ወንበሮች ሽያጭ ክለቡ የፋይናንስ ሁኔታውን እንዲያስተካከል በብዙ እንደረዳውም ጭምር ነው የተነገረው። በተጨማሪም እንደ ሮበርት ሌዋንዶስኪ አይነት ትልቅ ተጫዋች ቡድኑ መልቀቅ የደሞዝ ክፍተትን በመጠቀም እንዲህ አይነት ዝውውሮችን ለመፈጸም አስችሎታል። ጋሪ ሊንከር 1986 እስከ 1989 ከተጫወተ፣ ማርከስ ራሽፈርድ አምና ከማንቸስተር ዩናይትድ በውሰት ለ1 ዓመት ከተጫወተ በኋላ አንቶኒ ጎርደን ለሚቀጥሉት 5 ዓመታት የሚጫወት ሶስተኛው እንግሊዛዊ ተጫዋች ሆኗል ማለት ነው። ባለፉት 100 ዓመታት ውስጥ ሶስተኛው እንግሊዛዊ ተጫዋች በባርሴሎና ቤት አንቶኒ ጎርደን ሆኗል። በስኮር 19 የ2025/26 የውድድር ዘመን የጀርመን ቡንደስሊጋ ምርጦቹን ይፋ አድርጓል። የስኮር 19 ምርጦች ምርጡ አሰልጣኝ ቪንሰንት ኮምፓኒ በሚል ተመርጧል። ያው ከክለቡ ጋር የቡንደስሊጋ ባለክብር ነበረ። የውድድር ዓመቱ ምርጥ ተጫዋች ግን ምናልባት ለየት ያለ ነው። የስኮር 19 በጀርመን ቡንደስሊጋ የአንዶ ሜንዴን የመረጠው የቡንደስሊጋው ምርጡ ድሪብለር ማለት ነው። ምርጡ ፈራሚ ሉዊስ ዲያዝ ነው። ብዙ የሚያጨቃጨቅ አይመስልም። በዚህ ውድድር ዓመት ከሊቨርፑል በተቀላቀለበት የመጀመሪያ ውድድር ዓመቱ በጣም አስደናቂና ድንቅ የውድድር ዓመትን አሳልፏል። ግን ኦፊሻሊ ቡንደስሊጋው የዓመቱ ምርጡ ኦሊሴ፣ የአምና ምርጡ ሃሪኬን ነበር። ባለፉት 5 ዓመታት ውስጥ እነ ክሪስቶፈር ንኩንኩ፣ ጁድ ቤሊንግሃም፣ ፍሎሪያን ቬርዝ ካሸነፉ በኋላ ባለፉት 2 ዓመታት ውስጥ የቡንደስሊጋው ምርጦች ግን የነበሩት ሃሪኬን እና ዘንድሮ ደግሞ ኦሊሴ ነበር። ስኮር 90 ግን ምርጡ ተጫዋች የአንዶ ሜንዲ፣ ምርጡ ፈራሚ ሉዊስ ዲያዝ፣ ምርጡ አሰልጣኝ ቪንሰንቴ ኮምፓኒ ነው በሚል መርጠዋል። ኒኮላስ ኦታሜንዲ አዲስ ክለብ ተቀላቅሏል። ውድ ቤተሰቦቻችን ከቤኔፊካ ጋር ያለው ውል ከተጠናቀቀ በኋላም ነፃ የነበረው ኦታሜንዲ ቀጣዩ ክለቡ አርጀንቲና ሆኗል። ሪቨር ፕሌትን ተቀላቅሏል። ውድ ቤተሰቦቻችን እናም በትላንትናው ዕለት ፊርማውን አኑሯል። ለሚቀጥሉት 1 ዓመታት በክለቡ ይቀጥላል ተብሎ ይታሰባል። ኒኮላስ ኦታሜንዲ የእግር ኳስ ወደ ማብቂያው ዕድሜ ላይ እየቀረበ ነው። ባለፉት 3 ዓመታት ለሶስተኛ ክለብ እንደዚሁ ሲጫወት የምንመለከት ይሆናል ማለት ነው። የዓለም ዋንጫ እጅጉን ቀርቧል። ውድ ቤተሰቦቻችን 13 ቀናት እንደማለት ነው። ዛሬን ከቆጠርን ከ13 ቀን በኋላ በአሜሪካ ካናዳና ሜክሲኮ አስተናጋጅነት የሚካሄደው የዓለም ዋንጫ በይፋ ጅማሮን ያደርጋል። የነ ኢራንና የነ ኢራቅ ነገር በመካከለኛው ምስራቅ ጦርነት ምክንያት ለውዝግብ የተዳረገ አንድም የአፍሪካ ክለብ ትልቅ ግምት ሳይሰጠው ወደ ዓለም ዋንጫ የሚያቀናበት እና አሜሪካ የጣሉት የሰዎች ዝውውር እገደብ ለዓለም ዋንጫው ራሱን የቻለ ጠላ ያጠላል እየተባለ የቀረበው የዓለም ዋንጫ በብራዚል ብሔራዊ ቡድን በኩል ደግሞ አነጋጋሪው ኔይማር ነው። ካርሎስ ካዜሜሮ የቀድሞ የዩናይትድ ተጫዋች፣ ሁሉም ሰው ስለ ኔይማር ያወራል። ኔይማር ሲባል ይዋላል። ምናልባት ኔይማር ጁኒየር የብራዚል ብቻ ሳይሆን የዓለም ዋንጫውም ድምቀት ይሆናል እያለ ይገኛል። ከ26ቱ ተጫዋች ምናልባትም ምርጡ እሱ ሊሆን ይችላል እያለ ይገኛል። የዓለም ዋንጫ አንደኛው ተጠባቂ ተጫዋች ነው። ጉዳት ላይ እንዳለ ይታወቃል። ኔይማር ግን ለዓለም ዋንጫ የመጀመሪያ ጨዋታ ምናልባት ሊያመልጠው ካልሆነ በስተቀር ከብራዚል ብሔራዊ ቡድን ስብስብ ይቀነሳል ተብሎ አይጠበቅም። ላሚን ያማል ጫና የለብኝም ብሏል። በዓለም ዋንጫው ዙሪያ ምናልባትም በዓለም ዋንጫው ላይ ዘንድሮ በትልቁ ከሚጠበቁ ተጫዋቾች አንደኛው ነው። ጉዳት ላይ ነበረ፣ ግን ከጉዳቱ አገግሟል። በስፔን ብሔራዊ ቡድን ስብስብ ውስጥ ተካቷል። የመጀመሪያ ጨዋታዎቹንም ሊያደርግ ይችላል ተብሎ ይጠበቃል። ምንም አይነት ጫና ውስጥ አይደለውም ብሏል።
ሌላ ስራ ላይ አይደለሁም ያለሁት እግር ኳስ ውስጥ ነኝ። ላለፉት ረጅም ዓመታቱም ውስጥም እግር ኳስን ስጫወት ነበረ። በህይወቴ ሙሉ ያደረግኩት ነገር ነው። ስለዚህ ዓለም ዋንጫ መሆኑ የተለየ ጫና አይፈጥርብኝም ብሏል። ብሔራዊ ቡድኔንም በትልቅ መድረክ የመወከል ችግር የለብኝም ብሏል። በአውሮፓ ዋንጫ ሀገሩን ወክሎ ሲጫወት ተመልክተነው ነበር። በጣም ድንቅ ነበረ ለሀገሩም ሲጫወት። ምናልባት ያ ለሀገሩም የመጀመሪያዎቹን ሲዝኖች ሲጫወትና በባርሴሎና ቤት ራሱን ያሳየው ሰው ላሚን ያማል በዓለም ዋንጫስ የሚለው በትልቁ ይጠበቃል። ክርስቲያኖ ሮናልዶ የመጨረሻውን የዓለም ዋንጫ ያደርጋል ተብሎ ነው የሚታሰበው። ሜሲም እንደዚሁም ኔይማር ጁኒየርም። በእርግጥ ትላንት ምሽት በጣም ልዩ ጥንቅር በሶስቱ ተጫዋቾች ዙሪያ በዚሁ በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበር። ምናልባት ካልተከታተላችሁት ሜይ 29 አርብ ምሽት የሰራነው ዘገባ ላይ ክርስቲያኖ ሮናልዶ ይህ የመጨረሻ የዓለም ዋንጫ ነው ሲባሉ አሰልጣኝ ሮቤርቶ ማርቲኔዝ ግን 2030 ላይ እንደማይጫወት በምን እርግጠኛ ሆናችሁ? ሮናልዶ አሁን ያለው ራሱን የሚጠብቅበት መንገድ የሰውነቱ ጥንካሬና እግር ኳስን የሚረዳበት መንገድ በ45 ዓመቱም በ2030 የዓለም ዋንጫን ስላለመጫወቱ ማናችንም እርግጠኛ መሆን አንችልም እያሉ ይገኛሉና የሮናልዶ የመጨረሻ ዓለም ዋንጫ ነው ማለት አንችልም እያሉ ነው ሮቤርቶ ማርቲኔዝ። ግን ሮናልዶ የመጨረሻው ሊሆን እንደሚችል ራሱ በሰጠው ጋዜጣዊ መግለጫ ሲናገር ነበር። ለማንኛውም ሮቤርቶ ማርቲኔዝ ግን ቀጣዩም የዓለም ዋንጫ ለሮናልዶ የተረጋገጠ አይደለም፣ ሊጫወተው ይችላል እያሉ ይገኛሉ። መልከታችሁን በዚህ ጉዳይ ላይ ጻፉልን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የሳቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮች እንሻገር። ከኛ ጋር ካላችሁ ቅድመ ግምት አስቀምጡልን። የዛሬውን የሻምፒዮንስ ሊግ ፍጻሜ በተመለከተ እንደዚሁም ደግሞ ቃል ስፖርት ዩቲዩብ ቻናልን ላይክ ማድረግ እንዳይረሳም። ማርኮ ሴኔስ ቀጣዩ የቶትናም ሆትስፐርስ ተጫዋች ይሆን ዘንድ ሰዓታት የቀሩት ይመስላል። በእርግጥ አብዛኛውም ነገር ቀድሞ የተጠናቀቀ እንደነበረ ይታወቃል። ማርኮ ሴኔስ በነፃ ነው ከበርንማውዝ የተገኘው። በጣም ትልቅ ዝውውር ነው ይሄ ለቶትናም። በነገራችን ላይ ባለፈው ዓመት በተጠናቀቀው ሲዝን ማለት ነው በ2025/26 የውድድር ዓመት በፕሪሚየር ሊጉ ካሉ ተጫዋቾች ሁሉ በተለይም ከተከላካይ ክፍል 10 በጣም ጥራታቸውና ደረጃቸውን የጠበቁ ቁልፍ ኳሶችን ወደ ሳጥን ውስጥ በማሻገር ከየትኛውም ተከላካይ በላይ ይበልጣልና በመስመሮች መካከል ወይም በተከላካዮች መካከል ኳስን ለአጥቂ በማድረስ በጣም የተሻለው ተጫዋች ነበረና በመከላከል ብቻ ሳይሆን በማጥቃትም ላይ በጣም አስደናቂ ሚና ያለውና ኳሶቹ በጣም አደገኛ ፓሶች ያሉት በተለይም ወደ ሳጥኑ ሲያሻግራቸውና እንዲህ አይነት ተጫዋች ነው ሮቤርቶ ዲጀርቢ ያገኙት። ሲቲ ኮከብ የማቆየት ፈተና አለበት ዘንድሮ። ኮከቡን አሰልጣኝ ጆሴፕ ፔፕ ጋርዲዮላን ካጣ በኋላ ማንቸስተር ሲቲ አሁን ደግሞ ኮከብ የማቆየት ፈተና ውስጥ ይገባል። ታይጃኒ ራይንደርስ በአትሌቲኮ ማድሪድ ይፈለጋል። እነ ሮድሪ በሪያል ማድሪድ ይፈለጋሉ። ከዛ ውጪ ከባርሴሎናም ጋር ስማቸው የሚያያዙ በርካታ ያሉ ተጫዋቾች አሉ፣ እነ ጆሽዋ ግቫርዲዮልም ጭምር። አሁን ደግሞ የቡድኑ ቁልፍ ተጫዋች በእርግጥ ጄምስ ትራፎርድ ክለቡን መልቀቅ ይፈልጋል። እሱም በጨዋታ ሰዓት ምክንያት በቶትናም ሆትስፐርስ እየተፈለገ ይገኛልና በቀጣይ መደበኛ ንግግሮችም ይደረጋሉ ተብሏልና ሲቲ ኮከብና የቡድኑን ተስፋ የማቆየት ፈተና በማሬስካ ስር በቀጣይነት ይጠብቀዋል ማለት ነው። ፔፕ ጋርዲዮላ ባለፉት 10 ዓመታት ውስጥ በሲቲ የፈጠሩት አብዮት ቀላል የሚባል አይደለም። በርካቶችም አንድ ያመኑት ነገር ጋርዲዮላ ፕሪሚየር ሊጉን ቀይሮታል በራሱ መንገድ ነው። በእርግጥ ጋርዲዮላ እንግሊዝ ውስጥ ብቻ ሳይሆን ስፔን ውስጥም ጀርመን ውስጥም የራሱን የጨዋታ ባህል የዘረጋና ሌሎች ላይ ተጽዕኖ የፈጠረ በሚል ይወደሳል። ዛሬ የሚደረገው የአውሮፓ ሻምፒዮንስ ሊግም ጋርዲዮላን በጥቂቱም ቢሆን ይነከዋል። በነገራችን ላይ ከሉዊስ ኤንሪኬ ጋር ለስፔን ብሔራዊ ቡድን የተጫወተ ነው ጋርዲዮላ። ምንም እንኳን እሱ ካታላን ትገንጠል ዘንድ ብዙ ስራዎችን እየሰራ እንዴት ስፔንን ወከለ? ስፔንን የሚወከለው ለገንዘብ ሲል ነው የሚል ቅሬታ ቢቀርብበትም ካታላን የምትባል ሀገር ስለሌለች ስፔንን ወክያለሁ፣ በዛም ብዙ አልከፋም ብሎ ምላሽ ሰጥቶ ነበረ። ካታላን ለመገንጠል ጥረት የሚያደርገው ጋርዲዮላ ስፔንንም ወክሎ ተጫውቷል እግር ኳስን። ከዛ በዘለል ደግሞ ሌላ የዛሬው ሻምፒዮንስ ሊግ ፍጻሜ ላይ እሱን እንድናነሳው የሚያደርገን የሚኬል አርቴታ ዋና ሰው ሆኖ ሚኬል አርቴታ ምክትል ሆኖ በሲቲ ቤት አብረው ሰርተዋል። ዋንጫዎችን አጣጥመዋል። ሚኬል አርቴታን በግልጽ ዋንጫውን ካሸነፉ በኋላ ለዚህ ለመብቃቴ መመስገን ካለባቸው ሰዎች አንዱ ጆሴፕ ፔፕ ጋርዲዮላ ነው ማለቱ ይታወቃልና የጋርዲዮላ ሚና ዛሬ በሻምፒዮንስ ሊግ ይታያል። ሞር ደግሞ ሚኬል አርቴታ ዋንጫውን የሚያነሱ ከሆነ ምንም ጥያቄ የለውም ዛሬም ጋርዲዮላ ስማቸው ከፍ ብሎ እንዲነሳ ሊያደርግ ይችላል።
ቼልሲ ቤት ደረስን። የቼልሲ ኮከቦች ከዓለም ዋንጫ ውጭ ከሆኑ በኋላ በርካቶች የግል ምልከቶቻቸውን እያጋሩ ነው። የፕሪሚየር ሊግ ሌጀንድ ነው አለን ሺረር። ኮል ፓልመርን በተመለከተም በጣም ጥራቱን የጠበቀ ተጫዋች ነው፣ ምንም ጥያቄ የለውም። ግን በዚህ ዓመት የፓልመርን ደረጃ ያክል ራሱ ፓልመር አልነበረም ብሏል። በተወሰነ መንገድ የአቋም መውረዶች ተመልክተንበት ነበር። ያም ከዓለም ዋንጫ ውጭ እንዳደረገው ይታወቃል። ለእሱ ይሄ ጥሩ ዜና አይደለም። ነገር ግን ራሱን በደንብ እንዲያይና ራሱን በደንብ እንዲያነሳሳ የጎደለው ምንድን ነው ብሎ እንዲያ የሚያደርገው ግን ጥሩ አጋጣሚ ሊሆን ይችላል ብዬ አስባለሁ። በቼልሲ ቤት ቀጣይ ውድድር ዓመት ይህን ያደርጋል ብዬ ከመጠበቃቸው ተጫዋቾች አንደኛው ነው። ደግሞ አቅሙም ብቃቱም ያለው ብሏል። በእርግጥ አሁን በርካቶች ከፓልመር ጎን ቆመዋል። ፓልመር በዚህ ዓመት ችግር የገጠመው እንደ ፓትሪስ ቬራም ያለ ተጫዋች ያነሳው የጉዳት ሁኔታ ነውና ቼልሲ እንደ ቡድን ጥሩ አለመሆኑ ነው በሚል ነው። አለን ሺረር የዓለም ዋንጫ ለመጣራቱን ራሱን ለቀጣይ ዓመት በደንብ እንዲያዘጋጅ ይረዳዋል ብለዋል። አለን ሺረር በቡድን ዜና ከኤንዞ ፈርናንዴዝ ጋር ያለውንም ውዝግብ በተመለከተ ሀሳቡን ያጋራል። ቼልሲ ይህን ተጫዋች ያስፈረመበትን ሂሳብ ካየን ከ100 ሚሊዮን ፓውንድ በታች ይሸጧል ተብሎ አይታሰብም። ቼልሲ በዛን ያክል ደረጃ ተጫዋቹን በተጋነን የዝውውር ሂሳብ ሲያስፈርመው ምን ያህል የክለቡ እቅድ እንደሆነ የሚያሳይ እንጂ ተጫዋቹን መልሰው ለመሸጥ አቅደው እንዳልገዙት ይታወቃል። ግን አስገዳጅ ሁኔታ ከመጣ በጣም ውዱ ሽያጭ ነው የሚሆነው እና በቼልሲ በኩል ተጫዋቹን መልቀቅ አይፈልጉም፣ ግን ከለቀቁት ትልቅ ዋጋ እንደሚሆን እርግጠኛ ነኝ ያለ ነው። በርካቶች ግን እንደ ኤንዞ ፈርናንዴዝ ያለ ተጫዋች ልቡ ከሸፈተ አይቀር መቆየቱ ለቼልሲ ጥቅም የለውም በሚል መልቀቁን እየደገፉ እንደሆነ ይታወቃል። ዣቪ አሎንሶ ቼልሲን ከተረከበ በኋላ የሚጠበቁ ዝውውሮች አሉ። በርከት ያሉ የዜና ምንጮች ምናልባትም እስከ 5 ዝውውሮች በዚህ ክረምት በቼልሲ ቤት ይጠበቃሉ። ግን በርከት ያለ ተሰናባችም በዛው ልክ በቼልሲ ይጠበቃል። እሳቸው እቅድ አካል ያልሆነ ከዛም ውጪ ቼልሲ ለሽያጭም ሊያቀርባቸው የነበሩ በርካታ ተጫዋቾች እንደነበሩ ይታወቃል። ከዚህ ጋር በተያያዘ እሳቸውም በማድሪድ እና በባየር ሌቨርኩሰን ያሰለጠኗቸውን ተጫዋቾች ምናልባትም ትኩረት ሊያደርጉ ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ግን ደግሞ ከሪያል ማድሪድም ከባየር ሌቨርኩሰን ጋር በተያዘ በቅርብ ዓመታት ውስጥ ኮከብ የነበሩትን ባየር ሌቨርኩሰን አጥቷቸዋል። እነ ፍሎሪያን ቬርዝን እነ ጀረሚ ፍሪፖንግን አጥቷል። ምናልባት ኮኮሪያ ዝውውር እውነት ከሆነ እነ ግራማልዶን ልንጠብቅ እንችላለን ከባየር ሌቨርኩሰን። ከዛ ውጭ የአርዳ ጉለር በጣም አድናቂ ነው፣ ግን ሪያል ማድሪድ በዚህ ሰዓት አርዳ ጉለርን ይለቀዋል ተብሎ አይጠበቅም። በአሰልጣኝ ዣቪ አሎንሶ በኩል የ3-4-3 አድናቂ ናቸው። ስለዚህ ሁለት የግራ የመከላከልም የማጥቃትን ባህር ያለው አንድ ተጫዋች ይጠቀማሉ። ሃቷና ኩኮሪያ በዛ በኩል ጥሩ መጫወት የሚችሉ ሁለት የግራ ፉልባክም የአማካኝ ክፍሉ ላይ የሚጨመሩ ተጫዋች ሊሆኑ ይችላሉ። ቀኙ ላይ ጀምስና ጉሽቶ አሉ። ምናልባት ሁለቱም መጫወት ይችላሉ፣ ግን ከባህሪ አንጻር እሳቸው የሚፈልጓቸው ተጫዋቾች ናቸው ወይ የሚለው በትልቁ ይጠበቃል። ከዛ ውጭ ካይሴዶና ፌርናንዴዝ መሀል ሜዳ ላይ በጣም ወሳኝ ጥምረቶቻቸው ሊሆኑ ይችላሉ። ፓልመር አለ፣ ከዛ ዦዋ ፔድሮ አለ። አሁን 9 ቁጥር ቦታ ላይ ማንን ነው የሚጠቀሙት? ራሱ ዦዋ ፔድሮን ይጠቀማሉ ወይንስ በጃክሰን በኩል ስለመጣ ጃክሰንን 9 ቁጥር አድርገው ዦዋ ፔድሮን የክንፍ አጥቂ አድርገው ይጠቀማሉ? ሌላ ጉዳይ ነው። ግን ሞር ለ3-4-3 የሚሆን አይነት ቅርጽ ያለው ተጫዋች ግን ቼልሲ ቤት አለ። ምናልባት እሳቸው በእኔ ጥራት ደረጃ አይደሉም ብለው ካሉ በስተቀር በቼልሲ በኩል ምናልባት አዲሱን መለያ ትላንትና ይፋ አድርገውታል። አጋር ድርጅት እየተፈለገለት ነው። ቃል ስፖርት ዩቲዩብ ቻናል ቼልሲ አጋር ድርጅት ሲያገኝ የምናካፍላቸው ይሆናል። ሊቨርፑል ለተጫዋቹ መልእክት ሰዷል። ክለቡን ሊለቅ እንደማይፈቅዱለት ሊቨርፑሎች ክለቡን እንዲለቅ እንደማይፈልጉ የነገሩት ለአሊሰን ቤከር ነው። በግልጽ ነው። በነገራችን ፎርማል ደብዳቤና ውይይትን የተደረገው ክለቡን እንድትለቅ አንፈልግም፣ ከኛ ጋር ትቀጥላለህ ብለውታል። በተጫዋቹም በኩል ባለፈው ሳምንት እንደተነገረው ተነግሯል። ሊቨርፑል ምንም አይነት የዝውውር ሂሳብ እየጠበቀም አይደለም ተብሏል። ስለዚህ በክለቡ ይቀጥላል ተብሏል። አሊሰን ቤከር ማማርዳሽቬሊ ሁለተኛ የሊቨርፑል ግብ ጠባቂ ሆኖ ይቀጥላል። ብዙ ሊቨርፑልን እምነት አልነበራቸው ማማርዳሽቬሊ ላይ። ይህ ደግሞ በተለይም ተጫዋቹ ተጎድቶ በነበረበት ሰዓት ምናልባት ግን ለሊቨርፑል ደጋፊ በዚሁ በቃል ስፖርት ዩቲዩብ ቻናል ልናነሳ የወደድ ነው ከማማርዳሽቬሊ እና ከኮማኒ ኬለር ይሄ ለብሬንትፎርድ አምና ከተሸጠው ግብ ጠባቂ አሊሰን ቤከር በተጎዳ ሰዓት ማን በትክክል ኃላፊነቱን ሲወጣ አያችሁ? በየትኛውስ ግብ ጠባቂ በኮማኒ ኬለር በነበረ ሰዓት ወይንስ በማማርዳሽቬሊ ጊዜ በራስ መተማመናችሁ ከፍ ያለ ነበር የሚለውን ግን አጋሩን። ኮናቴን ሊቨርፑል
ለቀቀ፣ ያውም በነፃ። ይሄ በሊቨርፑል በኩል የዝውውር ፖሊሲያቸውን በብዙ ያስወቀሰ ዝውውር ሆኗል። ብቸኛው አይደለም፣ የአርኖልድ እና የሳላ ለዚህ ማሳያ ናቸው። በእርግጥ ሳላ ላይ ምናልባት አንድ መከራከሪያ ሊያቀርቡ ይችላሉ፣ ውል አለው። ስለዚህ ገዢ ክለብ እስክናገኝ ድረስ በተጫዋቹ በኩል ያለው የደሞዝ አከፋፈል ክለባችን ሊጎዳ ስለሚችል የሚለው ምናልባት በአንጻራዊነት ሊታይ ይችላል። ግን የኮናቴና የአርኖልድ የለቀቁበት መንገድ በጣም ሊቨርፑልን የዝውውር ፖሊሲ ጥያቄ ውስጥ የከተተ ነበር። በቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን ትላንት ሰጥተነው ነበረ። ለምን ኮናቴ አልፈረምም በሚል ጉዳይ ላይ ግን የደሞዝ መዋቅሩ ትልቅ ችግር እንደነበረ እየተዘገበ ይገኛል። ታዲያ ኮናቴ በሊቨርፑል ያጣውን ደሞዝ ማን ከፍሎ የግሉ ያደርገዋል የሚለው በቀጣይ ይጠበቃል። ሳላ ምትክ ይሆን ዘንድ ሊቨርፑል ወይ እንደ ተጫዋች በተጫዋች አሊያም እንደ ቡድን እሱን የመተካት እቅድ በዚህ ክረምት ትልቁ ስራቸው እንደሆነ ይታወቃል። ያን ዱሜንዲ እንመልከት። ሊቨርፑል ሌላ አጥቂ ተጫዋች ለማምጣት እያፈላለጉ ሲሆን በጎርዳን ላይ በነበራቸው ፍላጎት ከፍተኛ የዝውውር እቅድ ነበራቸው። ግን ባርሴሎናን መቀላቀል ፈልጎ ነበር ተጫዋቹ፣ ብዙም ጥረት አላደረጉም። ኮናቴ ለቋል። ስለዚህ የኮናቴ ቦታ ላይ ተከላካይ ይጠበቃል። የሊቨርፑል የመከላከል ክፍል ጆቫኒ ሊዮን እና ጃኩዌቴ ጭምር እንዳላቸው ይታወቃል። የጆቫኒ ሊዮን መጎዳት የጃኩዌቴን በእርግጥ ጉዳት ላይ ነበረ መመለስ በፕሪሲዝኑ ላይ ሞር ሊቨርፑል እነኝን ተጫዋቾች ሞክሮ ዝውውሩ ላይ ዳግም እንዲወጣ ሊያስችለው ይችላል። ግን እነኛ አይነት ተጫዋቾች አሉት። የአረል ኳንሳን የመመለስ እቅድ በሊቨርፑል በኩል ይተገበራል አይተገበር የሚለው በቀጣይ ይጠበቃል። ግን ተጫዋቹ መልሶ የመግዛት መብት እንዳለው ይታወቃል። ሊቨርፑል ተጫዋቹ ከተስማማ ማለት ነው። እንዲህ አይነት ዝውውሮች በሊቨርፑል በኩል አሉ። ግን የጆቫኒ ሊዮንና የጀሬሚ ጃኩዌቴ ዝውውር በራሱ ምናልባትም ኮናቴን ለመተካት እንደ አማራጭም ሊጠቀሙበት ይችላሉ። ማቴዎስ ፈርናንዴስ በማንቸስተር ዩናይትድ ኢላማ ከነበረ ሰንብቷል። የዌስትሃም መውረድ ደግሞ ነገሩን ቅልል አድርጎታል። ለማንቸስተር ዩናይትድ በብሩኖ ሚጌል ፈርናንዴስ ጭምር ይፈረም ለዩናይትድ የተባለው ማቴዎስ ፈርናንዴስ በግሉ ጉዳይ ለዩናይትድ ለመፈረም ችግር እንደሌለበት ሜን ስፖርት አረጋግጧል። ተጫዋቹ የ5 ዓመት ኮንትራት በዩናይትድ የመፈረም እቅድ ያለው ዝውውሩ የሚፈጠም ከሆነ፣ ነገር ግን የዝውውር ሂሳብ ነው አሁንም ትልቁ ችግር ለማንቸስተር ዩናይትድ። ዌስትሃም ዩናይትድ ካለበት የፋይናንስ ችግር አንጻር ኮከብ የመሸጥ ችግር እንዳለበት ይታወቃል። 60 ሚሊዮን ፓውንድ ከዚህ ዝውውር ይፈልጋሉ። ዩናይትድ ደግሞ ከወራጅ ቀጠናው ክለብ ይሄን ያህል ገንዘብ አይከፍሉም። እስከ 40 ሚሊዮን ፓውንድ በዩናይትድ ለዚህ ዝውውር ሊከፈል የሚችለው ጣራ ነው እየተባለ ይገኛል። በግል ጉዳይ ግን ምንም ችግር እንደሌለ ቃል ስፖርት ዩቲዩብ ቻናል አረጋግጠናል። ማቲያስ ፈርናንዴዝ በተጨማሪ ግን ከዌስትሃም የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ለግራ ክንፍ አጥቂ ሰመርቪልም ተመራጭ መሆን ይችላል የሚል ምልከታ እያጋሩ ነበር። ምናልባት ያንን ሀሳብ ያላነበባችሁ ካላችሁ ቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ከአድማጮች የደረሰ ነው። ሰመርቪል ለዩናይትድ የግራ ክንፍ አጥቂ መድኃኒት መሆን የሚችል ሰው ወይ ነው ወይ የሚለውን ግን የግል መልከታ አላኩልን። በማንቸስተር ዩናይትድ በኩል የ9 ቁጥር ሚና በቤንያሚን ሼሽኮ ተይዟል። የሆይሉንድ ነገር እንዳበቃለት ይታወቃል እንደተሸጠ። ስለዚህ ዜርኪዝ ያለ ንጹህ 9 ቁጥር ዩናይትድ ምናልባትም የዜርኪዝ ሽያጭውን ከሆነ ቾዶቤ ማርቲን ማሳደግ አሊያም ደግሞ ሌላ አጥቂ መምጣት ነው። አሁን ስማቸው በስፋት ከዣን ፌሊፔ ማቴታ ጋር እየተነሳ ነው። በጥር ለኤስ ሚላን ሊፈርም ብሎ በጉልበት ጉዳት ምክንያት በሕክምና ምርመራው ያልተሳካለትና ወደ ፓላስ ተመልሶ ግን ከፓላስ ጋር ኮንፈረንስ ሊግ ዋንጫን ሲያነሱ ገቢ ያስቆጠረው ዣን ፌሊፔ ማቴታ ከዩናይትድ ጋር ስሙ ተይዟል። እንደ አማራጭነት ፉትቦል ኢንሳይደር ነው መረጃውን ይዞት የወጣው። ማንቸስተር ዩናይትድ ግን አንድም ኦፊሻል ድርድር ከዣን ፌሊፔ ማቴታ የሚሆን ከሌላ ገበያ ላይ ካለ 9 ቁጥር ተጫዋች ጋር አላደረገም። በሩመር ደረጃ ግን ስሙ ከማቴታ ጋር መያያዝ ጀምሯል። ማንቸስተር ዩናይትድ በማርከስ ራሽፈርድ ጉዳይ ላይ እቅዶች አሉት። ማንቸስተር ዩናይትድ ማርከስ ራሽፈርድ ከባርሴሎና ጋር ውሉ የማይፈረም ከሆነ እስከ ጁን 15 እድል አለው ባርሴሎና ያንን መወሰን። የማይፈረም ከሆነና ወይም ወደ ባርሴሎና ዝውውሩ ቋሚ የማይሆን ከሆነ ዩናይትዶች ተጫዋች በተጫዋች የመቀየር እቅድ አላቸው ተብሏል። በራሽፈርድ ጉዳይ ላይ ምናልባትም ሌላ ትልቅ የአውሮፓ ክለብ እሱን ሲወስድ ከዛ የአውሮፓ ክለብ ተጫዋች መውሰድ ዝውውሩን ለማጠናቀቅ እንደ አንድ ጥሩ አጋጣሚ ቆጥሮታል። ገንዘብ ከመጠባበቅ ይልቅ የአንቶኒ ጎርደን ወደ ባርሴሎና ማምራትን ተከትሎ ባየር ሙኒኮች እቅዳቸው አንቶኒ ጎርደን ነበረ። ስለዚህ አሁን ምናልባትም ወደ ራሽፈርድን ፊታቸውን ሊያዞሩ ይችላሉ። ስለዚህ ዩናይትድ ሌላ ውሰቱ ላይ አይፈልግም። በቋሚ ዝውውር መሸጥ አሊያም ደግሞ በተጫዋች መቀየር ከባየር ሙኒክ ከሆነ ማንን የሚለው ይጠበቃል። ማንቸስተር ዩናይትድ ግን ራሽፈርድን ለፕሪሚየር ሊግ ክለቦች አሳልፎ በቋሚ ይሁን በውሰት የመስጠት ፍላጎት የለውም። መረጃው የስካይ ስፖርትም ነው። ሚረር ስፖርት ማንቸስተር ዩናይትድ እዛ የግራ ክንፍ ቦታ ላይ
በርካታ አማራጮችን ያያል የሚለው መረጃ ከወጣ ራፋኤል ሊያው ደግሞ ከሰሞኑ ማህበራዊ ትስስር ገጽ ላይ ስለ ዩናይትድ የተናገራቸው ንግግሮች መውጣት ከጀመሩ በኋላ የራፋኤል ሊዮን ጉዳይ ለመጨረስ ማንቸስተር ዩናይትድ ይፋዊ ጥያቄ ቢያቀርብ ነገሩ ቀላል ነው የሚል መረጃን ሚረር ስፖርት ይዞ ወጥቷል። ግን እስካሁን ማንቸስተር ዩናይትድ ለኤስ ሚላንም ይሁን ለተጫዋቹ ይፋዊ ጥያቄ አላቀረበም። ግን የሰሞኑ አጀንዳ ሆኗል። ዩናይትድ በተለይም እዛ ቦታ ላይ ተጫዋች እፈልጋለሁ ካለ በኋላ የግራ ክንፍ አጥቂ ካለ በኋላ ደጋፊው ሰመርቪል ከዌስትሃም ዩናይትድ ይምጣልን ሲል በማንቸስተር ዩናይትድ በኩል ግዙፍ ሚዲያዎች የራፋኤል ሊያውን ስም እያነሱ ነው። በተለይም ከዛች ቃለ መጠይቁ ጋር እያያያዙት ማለት ነው። ምናልባትም ፖርቱጋላዊ ከሮናልዶ፣ ፖርቱጋላዊ ከሉዊስ ናኒ፣ አልሜዳ ዳኩና በኋላ በክንፍ አጥቂነት የምንመለከተው ተጫዋች ሊሆን ይችላል። ዩናይትድ እንደ አጠቃላይ በዚህ ክረምት ከ250 እስከ 300 ሚሊዮን ፓውንድ ድረስ ወጪ ሊያወጣ ይችላል። ግን የወጪው ሁኔታ ከዚህም ያነሰ ከዚህም የከፋ ከፍ ያለ ሊሆን የሚችልበት ግን እድል የዝውውር ሁኔታዎቹ ላይ ሊወሰን ይችላል። የዩናይትድ የገበያ አቅም መጨመሩን ተከትሎ ዝውውሩ ላይ ብዙ ነፃነትን ሊያገኙ ይችላሉ። በዛ ላይ እነ ካዜሚሮን የለቀቁበት የደሞዝ ሁኔታ የነ ኡጋርቴ እነ ዜርኪዚ በቀጣይ ይጠበቃል። እነ ሜሰን ግሪንውድ ከማርሴ ወደ ሮማ ከሄዱ ሌላ ለዩናይትድ የገቢ ምንጭ እንግዲህ በትልቁ ሊሆን ይችላል። እነ ማላሻም ከደሞዝ ዝርዝር እንደተነሱ ይታወቃል። እና የዩናይትድ አቅም በብዙ መንገድ ነው የጨመረው። የሻምፒዮንስ ሊግ ተሳታፊ መሆን፣ የአጋር ድርጅቶች በተደጋጋሚ መምጣት፣ የስቴዲየም ገቢ መጨመር ብዙ ማንቸስተር ዩናይትድ የመጀመሪያ ፈራሚው ታዲያ ከዚህ ከሚወጣው ከ250 እስከ 300 ሚሊዮን ፓውንድ ውስጥ 38 ሚሊዮን ፓውንዱ ለአታላንታም የደርሰን ይሆናል ተብሎ በትልቁ ይጠበቃል። ዩናይትድ ውድድሩ ሲጠናቀቅ ሶስተኛ ሆኖ እንዳጠናቀቀ ይታወቃል። ግን ማንም ዩናይትድ ክለቡን ሺህ ጊዜ ቢደግፍ ሺህ ጊዜ ቢወድ አምና ከነበረው አቋም አንጻር ሶስተኛ ሆኖ ይጨርሳል። ከሲቲም ከአርሰናልም በአንድ ወቅት የተወሰነ የነጥብ ልዩነትም ሊኖረው ይችላል ብሎ የጠበቀ ግን አልነበረም። ዩናይትድ በተለይም በካሪክ ስር ከገባ በኋላ ግን ፍጹም አስደናቂ የውድድር ዓመት አሳልፎ በርካቶች እንደውም እስኪቆጩ ድረስ ካሪክ ምነው ቀድሞ በመጣ እስኪሉ ድረስ ዩናይትድያን የጓጉበትን ዓመት እንዲያሳልፉ አድርጓል። ቤንያሚን ሼሽኮ በ11 ግብ ከፍተኛው የፕሪሚየር ሊግ ግብ አስቆጠራቸው። ብሩኖ በ21 አሲስት ከፍተኛው አሲስት አድራጊያቸው። ብሩኖ ፈርናንዴዝ 1994 ኳስን በማቀበል ቀዳሚው 183 ክሮሶቹን ወደ ሳጥን ውስጥም በማድረግ ቀዳሚው። እንደ ካዜሜሮ ያለ ተጫዋቻቸው ያሰናበቱት ተጫዋች 90 ታክሎችን በፈጸም ቀዳሚው። እንደ ሉክሾ ያለ ተጫዋች 49 ጥፋት ተሰርቶበት ለቡድኑ ቅጣት ምት በማስገኘት ቀዳሚው ነው ያጠናቀቀበትም ዓመት ነበረ። ብሩኖ ፈርናንዴስን በተመለከተ በዩናይትድ ቀጣዩንም ሲዝን እንደሚያሳልፍ እርግጥ ከሆነ በኋላ በማንቸስተር ዩናይትድ ከሱ ጋር ማን ነው የሚጣመረው የሚለው ሌላ የሚጠበቀው ጉዳይ ነው። ካዜሚሮ ከለቀቀሱ በኋላ ለብሩኖና ለኮቢ ሜኖ ነፃነት ሊሰጥ የሚችለው 6 ቁጥር ማን ነው? ሌላኛው ለካሪክና ለዩናይትድ ደጋፊ ትልቁ ፈተና ሊሆን ይችላል ተብሎ ይታሰባል። ቀጣይ ዓመት የብሩኖ ነገር አሁን በማንቸስተር ዩናይትድ ከዋንጫ ጋር ነው የሚጠናቀቀው የሚል ህልም እንዳለው ከተናገረም በኋላ የዘንድሮ የውድድር ዓመትን ይደግመዋል ላይ ደግሞ ሌላ ጥያቄ ነው። ዘንድሮ ፍጹም የተለየ ነበር። ግን የብሩኖ አቋም ከ2020 የጃንዋሪ የዩናይትድ ዝውውር በኋላ በጣም ድንቅ ነው። ብዙ ቁጥሮቹ ግን ያለፈው ዓመት ደግሞ ፍጹም የተለየ ነው። የተጠናቀቀው የውድድር ዓመት ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የመጨረሻው ወር የወሩ ምርጥ ተጫዋች ተብሎ እንደተሸለመ ይታወቃል። የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሲባል ለሶስተኛ ጊዜ፣ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ሲባል ለስድስተኛ ጊዜ መሆኑን በዚህ ሳምንት ተመልክተን ነበረ። በብሩኖ በኩል አርሰናል ዩሊያን አልቫሬዝን ሊያስፈርም ይችላል ወይ? ከሻምፒዮንስ ሊግ የጨዋታ ዜና በላይ ማህበራዊ ትስስር ገጹን አሁን ላይ የተቆጣጠረ ጉዳይ ሆኗል። ባርሴሎና፣ ፒኤስጂ እና አርሰናል አልቫሬዝ እንደሚፈልጉ አትሌቲኮ ማድሪድ ከጥር ወር ጀምሮ መረጃ አለው። አርሰናል አሁን ላይ አትሌቲኮ ማድሪድን ማነጋገር መጀመራቸው የአርጀንቲና መገናኛ ብዙሃን እወቁልን ብለዋል። እንደ አርጀንቲና መገናኛ ብዙሃን ዘገባ አርሰናል 100 ሚሊዮን ዩሮና ተጫዋች በማቅረብ ይህንን ዝውውር መፈጸም ይፈልጋሉ እያሉ ነው። ባርሴሎና ትላንትና ለተጫዋቹ 100 ሚሊዮን ዩሮ ያቀረቡ ቢሆንም አትሌቲኮ ማድሪድ ጋር ከፍተኛ ውዝግብ ውስጥ ገብተው አትሌቲኮ ማድሪድ በገንዘብ አይደለም በሙዚቃ ኮንሰርት እና በተራ ነገሮች ለምን ፔድሪና ላሚን ያማልን አሸጡልንም ብለው የዝውውር ጥያቄ በማህበራዊ ትስስር ገጻቸው በቀልድ መልክ አቅርበው ነገሩ በጣም ከባድ ደረጃ እንደደረሰ አሳይተው ነበረ። ዩሊያን አልቫሬዝ በቀጣይ ቀናት በአርጀንቲና ብሔራዊ ቡድን ሲቆይ አንዳችም ጋዜጣዊ መግለጫ ላለመስጠት ወስኗል። በዚህ ዝውውር ጉዳይ ላይ አርሰናል የዝውውር ጥያቄ ስለማቅረቡ ግን ከአርጀንቲና ግዙፍ ሚዲያዎች ውጭ አንድም ዓለም አቀፍ ተቋም ጉዳዩን እየዘገበው አይደለም።
ዛሬ ውድ ቤተሰቦቻችን በሃንጋሪ ከሀገረ ሃንጋሪ በቡዳፔስት ከተማ ላይ ማለት ነው በፑሽካሽ አሬና ስቴዲየም 40 ካሜራዎች ተገጥመዋል። ዓለማችን ላይ ያሉ የተባሉ ጥራቻቸውን የጠበቁ 40 ካሜራዎች እንግዲህ በጨዋታ ይህንን ጨዋታ ለማስተላለፍ ማለት ነው በጨዋታ ደረጃ በጣም ጥራት ያለውን ጨዋታ እንድናይ ሊያስመለክቱን ተገጥመዋል። በነገራችን ላይ እነኚህ ካሜራዎች ውስጥ ድሮንና ሄሊኮፕተርም ጭምር ዛሬ ጥቅም ላይ ይውላል። ስለዚህ ድሮንና ሄሊኮፕተር በቡዳፔስት ባንጋሪ ጥቅም ላይ የሚውሉት ዛሬ ጨዋታን ለመቅረጽ ይሆናል ማለት ነው። ግዙፉን ጨዋታ ለማስተላለፍ የዓለም አይኖች እየጠበቁት ነው። ይህን ጨዋታ የተመለከተ ልዩ ጥንቅር ቃል ስፖርት ዩቲዩብ ቻናል ላይ እናደርሳችኋለን። ላይክ እያረጋችሁን ሁላችሁም አብራችሁን ቆዩን። የዋንጫ ጣዕም ልዩ እንደሆነ ያውቀናል እያለ ነው ማርቲኖ ኦዴጋርድ። የመድፈኞቹ አምበል ማርቲኖ ኦዴጋርድ ለፍጻሜ ዝግጁ ነኝ ሲል ከጨዋታው በፊት በሰጠው አስተያየት ተናግሯል። ማን እንደሆነን እናውቃለን የሚለው ኦዴጋርድ እናም ለጨዋታውም ከጥሩ ቡድን ጋር ስለምንጮት ትልቅ ጨዋታ ስለሚሆን ጥሩ ዝግጅት አድርገናል ብለዋል። አክሎም ጨዋታውን ማሸነፍ እንፈልጋለን ያለው ኦዴጋርድ ዋንጫውን ከፍ አድርገ ስታነሳ ምን ያህል አስደናቂ እንደሆነ ይታወቃል ብለዋል። ጨዋታው ምናልባት ወደ መለያ ምት ፍጹም ቅጣት ምት ካመራ በሚል ሙሉ ዝግጅታችንን አደርገን አጠናቀናል። ግብ ጠባቂውም እኛም መተን ለማስቆጠር ግብ ጠባቂውም ለመመለስ ዝግጅታችንን እዛ ድረስ ነው የጨረስነው ሲል ተደምጧል። አምበሉ ኦዴጋርድ ከፓትሪስ ቬራ በኋላ ለአርሰናል ዋንጫ ያነሳ አምበል እንደሆነ ይታወቃል። የፕሪሚየር ሊጉን የቆመ ኳስ መጠቀም ብቃት ነው፣ አያሳፍርም ያለን ደግሞ ዩሊያን ቲምበር ነው። የመድፈኞቹ የመስመር ተሰላፊ ዩሊያን ቲምበር ቡድናቸው የፒኤስጂን ጥንካሬ ጠንቅቆ እንደሚያውቅ ይናገራል። አርሰናል ከዚህ በፊት ከፒኤስጂ ጋር መጫወትን ያነሳው ዩሊያን ቲምበር የእነሱንን ጥንካሬ እናውቃለን ሲል ተደምጧል። ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አክሎም ፕሪሚየር ሊጉን ማሸነፍ ጥሩ ስሜት ፈጥሮልናል፣ ለዛሬውም የተለየ ቀን ይሆናል ብሏል። በቆመ ኳስ ምክንያት ስለሚደርስባቸው ዓለም አቀፍ ትችት የተጠየቀው ተጫዋቹ ይሄ ነገር በፍጹም አያበሳጨኝም ብሏል። ይሄ እንደውም እኮ የኛ ጥንካሬ ነው፣ ስለዚህ እንደ ጥንካሬ ነው መታየት ያለበት ብሏል። በራስ መንገድ የመጣ ውጤት ነው፣ ስለዚህ በራሳችን መንገድ ያደረግነውን ጨዋታን የማሸነፍ ሂደት ፈጽሞ ሊያበሳጭን አትችልም ብሏል። ቲምበር ትችቱም አያበሳጭም፣ የቆመ ኳስ መጠቀም ብቃት እንጂ አያሳፍርም እያለ ይገኛል። የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች የግል መልከታችሁን ላኩልን። እዚህ የመጣ ነው ዋንጫውን ከፓሪሰን ጀርሜን ለመንጠቅ ነው ያሉት ደግሞ ሚኬል ማርቲያን አርቴታ ናቸው። የመድፈኞቹ አለቃ ሚኬል ማርቲያን አርቴታ ቡድናቸው ፒኤስጂን ጥንካሬዎች ላይ አንድ በአንድ መስራቱን ገልጿል። አንድ ዋንጫ አለን፣ አሁን ሁለተኛ ዋንጫ እንፈልጋለን ያሉት ሚኬል አርቴታ ቡድኑ ሁለተኛ ዋንጫ የማሸነፍም አቅም ያለው ሲሉ ተደምጧል። ለፒኤስጂ የተሻለ አሸናፊነት ግምት መሰጠቱን ያነሱት አሰልጣኙ እኛ ደግሞ ወደዚህ የመጣ ነው ዋንጫውን ከነሱ ለመቀማትም ጭምር ነው እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦቻችን ፒኤስጂ ምን ማድረግ እንደሚችል አንድ በአንድ ተንተነናል። ለየትኛውም ሁኔታ ዝግጁ ነን። ምን እንደሚያደርጉም ለምን እንደሚያደርጉም እናውቃለን ባሉት ሚኬል አርቴታ ምን ያህል እርግጠኛ ናችሁ አርሰናላውያን? በዩቲዩብ ገጻችን የምትገኙ የሻምፒዮኖቹ ክለብ ደጋፊዎች ምልከታችሁን አጋሩን። አሰልጣኝ ሚኬል ማርቲያን አርቴታ በንግግራቸው ወቅት ዩሊያን ቲምበር እና ኑኖ ማድዌኬ ለፍጻሜ ጨዋታ 100% ዝግጁም ናቸው ብለዋል። ማንቸስተር ዩናይትድ 1999 እና በኤሮፓያን አቆጣጠር 2008 ማንቸስተር ሲቲ እንደ ኤሮፓያን አቆጣጠር 2023 ላይ ከ3 ዓመት በፊት ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ጠቅልለው ከወሰዱ በኋላ ይህን የማድረግ እድልና ጣፈንታ ከአርሰናል እጅ ላይ ወድቋል። ከተሳካ ጆሽ ክሮንኬ ግን እኛ ቡዳፔስት ያቀና ነው ስቴዲየም ደርሶ ጨዋታ አድርጎ ለመመለስ ሳይሆን ዋንጫውን ለመውሰድ ነው እመኑኝ እያሉ ይገኛሉ። የክለቡ ባለቤትም ከደጋፊው ባልተናነሰ ተነቃቅተው ይገኛሉ። ሉዊስ ኤንሪኬ እኔ አርሰናል የፕሪሚየር ሊግ ዋንጫን በመብላቱ አልተገረምኩም። ምናልባት በርካቶች ተደንቃችሁ ሊሆን ይችላል። እኔ አርሰናል የፕሪሚየር ሊግ ዋንጫ መብላት አላስደነቀኝም፣ ምክንያቱም የሚገባው ቡድን ወስዷል። ባለፉት 5 እና 6 ዓመታት የቡድኑ ግንባታ ሲያንሰው እንጂ የሚበዛ አይደለም ብሏል። ይገባቸዋል፣ በዚህ ዓመት ዋንጫውን ወስደዋል። እናም እንዲህ አይነት ቡድን ዋንጫ የወሰደው በአጋጣሚ አይደለም፣ በወጥ ብቃት ነው። ይህንንም በደንብ ተመልክተናል እያሉ ይገኛሉ። ሉዊስ ኤንሪኬ እንደዚህ ያሉለትን አርሰናልን ለማሸነፍ ታዲያ
የሻምፒዮንስ ሊግ ይሄ የፍጻሜ ጨዋታ ልክ ለእግር ኳስ ፌስቲቫል ይሆናል ብለዋል እሳቸውና ምርጥ ነገር ጠብቁ እያሉ ነው ሉዊስ ኤንሪኬ አርሰናል የመጀመሪያ ዋንጫ የማሸነፍ ተነሳሽነት እናንተ ሁለተኛ ለማንሳት ነውና አይልቅም ወይ ሲባሉ እነሱ የመጀመሪያቸውን ለማንሳት እኛ ደግሞ ሁለተኛ ዋንጫችንን ለማንሳት ተነሳሽነቱ አለን። ስለዚህ ተነሳሽነቱ በሁለታችንም በተለያየ መንገድ ቢሆንም አለ እነሱ ብቻ ጋር ተደርጎ ሊነገር አይገባም ሲሉ ተደምጧል። ሉዊስ ኤንሪኬ ለፓሪስ ሰን ዠርሜን እንጂ ሁለተኛ ዋንጫ ለሳቸው ግን አይደለም። በባርሴሎናም ይሄን ዋንጫ አንስቶት እንደነበር ይታወቃል። ዛሬ ዋንጫዋን ወደ ፑሽካሽ አሬና ስቴዲየም ይዟት ይገባል ተብሎ የሚጠበቀው የቀድሞ የፈረንሳይ ብሔራዊ ቡድንና የአርሰናል ሌጀንድ ፈረንሳዊ ቴሬ ዳንኤል ሄንሪ ነው። የሀገሩ ክለብና የቀድሞ ሌጀንድ የሆነበት ክለቡ ሲጫወቱ ዋንጫውን ይዞ ይገባል ተብሎ ይታሰባል። ትናንትና ግን ለቡድኑ መነቃቃት ይሆን ዘንድ አበረታቷል። ከነ ቡካዮ ሳካ፣ ዴክላን ራይስ ጋር ተገናኝቶ ነበር። ከሚኬል አርቴታም ጋር አጭር ጊዜም ቢሆን ቆሞ ሲነጋገሩ ነበረ። ቴሪ ዳንኤል ሄንሪ ጋር ቡድኑን ሲያነቃቃ ነበረ። ሪካርዶ ካላፊዮሪ ሁሉም ፓሪስ ሰን ዠርሜንን እያለ ነው፣ ተመራጩ ክለብ እንደሆነ እየተነገረ ነው። ነገር ግን እኛ ዋንጫውን የተራብንበት መንገድ ከፓሪስ ሰን ዠርሜን የላቀ ነው እያለ ይገኛል። ከሃቨርዝ ማንም ለፓሪስ ሰን ዠርሜን ቅድመ ግምት ቢሰጥ እኛ ጉዳያችን አይደለም። የእኛ ጉዳይ ሜዳ ላይ ገብቶ ተፋልሞ ዋንጫውን መውሰድና ዋንጫውን መንጠቅ ነው ሲል ሲደመጥ ቡካዮ ሳካ ከ7 ዓመት በፊት ይህ ቡድን ከነበረበት ነገር አንጻር ሚኬል አርቴታ ሲረከበው የሆነ ቦታ እንደሚወስደው ነው ነግሮን ነበር። ያ ቦታ ሻምፒዮን መሆንና በሻምፒዮንስ ሊግ እንዲህ አይነት ምሽት ማሳለፍ ነው ብለዋል። የባሊዮንዶር አሸናፊው ዴምቤሌ አርሰናል በጣም ጥሩ ቡድን ናቸው፣ ፕሪሚየር ሊግ አሸንፏል፣ እናም ሻምፒዮንስ ሊግ ፍጻሜ መጫወትም ይገባቸዋል ብለዋል። በጣም ጥሩ እግር ኳስ ይጫወታሉ፣ እንዲሁም በጣም ጥሩ ቡድን ናቸው ያለው ይህ ሰው በአርሰናል ጥንካሬ ላይ እንግዲህ በሻምፒዮንስ ሊግ ከመድረስም ጋር አነጻጽሮታል እሱ ስለሚገባቸው ብሏል። የዓለማችን ምርጡ አሰልጣኝ ደግሞ እኛን እያሰለጠነን ነው እያለ ሉዊስ ኤንሪኬንም በዚሁ ቃለ መጠይቁ ላይ አወድሶታል። ከዛ ውጪ እነ ማርኪኒዮስም የቡድኑ አምበል ለአርሰናል የቆመ ኳስ ፍጹማዊ ዝግጅት አድርገናል፣ በእርግጠኝነት አርሰናል ጠንካራ ቡድን ሆኖ እንደሚመጣ እናውቃለን፣ በቆመ ኳስ ምርጥ እንደሆኑ እናውቃለን፣ ተዘጋጅተናልም ሲል ተደምጧል። ምናልባት ግን ለስፖርት ቤተሰቡም ለአርሰናል ደጋፊ በይበልጥ ደግሞ የአርሰናል የመረጃ ሰዓት ላይ ነን፣ አንድ ለየት ያለ መረጃ እናደርስ። በእርግጥ በቃል ስፖርት ዩቲዩብ ቻናል ሜ 29 አርብ ምሽት ላይ ጉዳዩን አንስተናታል። በርካታ የአርሰናል ደጋፊዎችም ሲወያዩበት ነበር። ምናልባት ላልተከታተላችሁት ብቻ የዲየጎ ሲሜኔን ሀሳብ እንንገራችሁ። ተጠንቀቁ አርሰናልን የሚል ነው። ምናልባት ለፓሪስ ሰን ዠርሜን ይመስላል የእሳቸው መልእክት። አርሰናልን መጠንቀቅ አለብን ይላሉ እሳቸው ዲየጎ ሲሜኔ። ምክንያቱም አርሰናል በቴሌቪዥን ስናያቸው ወይም ጋዜጣ ላይ ስለ አርሰናል ሲጻፍ ስናይ በጣም ደካማ ወይም በቀላሉ የምናሸንፉ ቡድን ይመስላል። ሜዳ ላይ ሲገቡ ግን እንደዛ አይነት ቡድን አይደለም። በጣም ጠንካራው የአውሮፓ ቡድን ነው። እንደውም አትሌቲኮ ማድሪድ ከአርሰናል በነበረው ጨዋታና ከደረሰባቸው የዘንድሮ የውድድር ዓመት በጣም አሰቃቂ ሽንፈት በኋላ እኔ አርሰናል ተጫዋቾች ሜዳ ላይ 11 መሆናቸውን ሁሉ ተጠራጠሬ ቆጥሬ ነበረ። በጣም አስደናቂ ቡድን ነው። ስለዚህ አርሰናልን የሚገጥም ቡድን ፈጽሞ መዘናጋት የለበትም። አርሰናልን በሚዲያ አርሰናልን በጋዜጣ ላይ እንዳዩት ሳይሆን አርሰናልን ሜዳ ላይ ሲገጥሙት ነው ፈተናው የሚከብደውና ጥንቃቄ የሚፈልግ ቡድን ነው እያሉ ነው። ምናልባት ሉዊስ ኤንሪኬችን የዲየጎ ሲሜኔን ምክር ሰምተው ይገቡ ይሆን ወይ? አምና ሻምፒዮንስ ሊግ ባለ ክብር ፓሪስ ሰን ዠርሜን በታሪክ ለመጀመሪያ ጊዜ ነው። አርሰናል ዛሬ ካሸነፈ በታሪክ ለመጀመሪያ ጊዜ ነው። ስለዚህ አምና በታሪክ ለመጀመሪያ ጊዜ ዋንጫውን የወሰደው ፓሪስ ሰን ዠርሜን ዘንድሮ በታሪክ ለመጀመሪያ ጊዜ ዋንጫውን ለመውሰድ ከሚፋለመው አርሰናል በትልቁ ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዛሬ አይኖች ሁሉ እግር ኳስ ወዳድ ቤተሰብ ሁሉ ይሄን ጨዋታ ይመለከተዋል ተብሎ ይታሰባል። ከፓሪስ ሰን ዠርሜን እና ከአርሰናል ደጋፊ ባልተናነሰ ማለት ነው። የሁለቱስ ክለብ ደጋፊዎች ግድ ይላቸዋል ክለባቸውን ማየት መደገፍ። በርካታ ገለልተኛም ደጋፊ ግን ያየዋል ተብሎ ይጠበቃል። ይህንን ግዙፍ የአውሮፓ ሻምፒዮንስ ሊግ ጨዋታ የሃንጋሪ ከተማም በደጋፊዎች ተጥለቅልቃለች። የአርሰናል ደጋፊ ቁጥር መብዛት አነጋጋሪ ነበር። እነ ሚኬል አርቴታም ደጋፊዎቻችን በስተዋል ሲሉበት እንደነበረ ይታወቃል። ዛሬ በሃንጋሪ ሀገረ በቡዳፔስት ከተማ በፑሽካሽ አሬና ስቴዲየም ድሮንና ሄሊኮፕተር ተጨምሮ በ40 ዓለም አቀፍ ጥራታቸውን በጠበቁ ካሜራዎች ለመላው ዓለም የሚደርሰውን ጨዋታ እንመልከተው። ምሽት 1 ሰዓት ሲል ይጀምራል በኢትዮጵያን
ሰዓት አቆጣጠር 35 ድል 11 አቻና 9 ሽንፈት በዚህ ዓመት ፓሪስ ሰን ዠርሜን ያስመዘገቡት ነው። መድፈኞቹ የፕሪሚየር ሊግ ሻምፒዮኖቹ አርሰናሎች ደግሞ 44 ድል ከፓሪስ ሰን ዠርሜን በ9 የላቀ 11 አቻ ከፓሪስ ሰን ዠርሜን የተስተካከለ 7 ሽንፈት ከፓሪስ ሰን ዠርሜን በ2 ያነሰ ነው። ፑሽካር ሻሬና ስቴዲየም ጨዋታው ሲደረግ ዳንኤል ሳይበርት የዛሬውን ጨዋታ በመሃል ሜዳ ዳኝነት እንዲሁ ይመሩታል። ፓሪስ ሰን ዠርሜን ከመጨረሻዎቹ 5 ጨዋታ ሶስቱ ጨዋታ ላይ ነጥብ ጥለዋል። 2 ድል አላቸው። 2 ጨዋታ ላይ ያቸው ወጥተው 1 ተሸንፈዋል። በአርሰናል በኩል በመጨረሻ 5 ጨዋታ ሽንፈት የሚባል ነገር አልገጠማቸውም። 5ቱንም ጨዋታ ድል አድርጓል። ወደ ቤተሰቦቻችን ከ5ቱ ጨዋታ አርሰናል በአንድ ጨዋታ ብቻ ነው ግብ የተቆጠረበት። 4ቱን ግብ ሳይቆጠረበት ነው ድል ያደረገው። በአንድ ጨዋታም በፓላስ 1 ግብ የተቆጠረበት ነው። ያም ጨዋታ ዋንጫውን ካረጋገጡ በኋላ ለፓሪስ ሰን ዠርሜን ዝግጅት ላይ በነበሩና ኮከቦቻቸውን ባሳረፉበት ጨዋታ ላይ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሁለቱ ክለቦች የመጨረሻ 10 ግንኙነታቸው ውስጥ በአርሰናልና በፓሪስ ሰን ዠርሜን መካከል ከመጨረሻ 10ሩ አርሰናል 4ቱን አሸንፏል። ፓሪስ ሰን ዠርሜን 2ቱን አሸንፏል። 3 ጊዜ አቻ ወጥቷል። የመጨረሻ የቅርብ 4ቱን ብቻ ነጥለን ደግሞ እንመልከታቸው ውድ ቤተሰቦቻችን። አርሰናል 2 ያሸንፏል። ፓሪስ ሰን ዠርሜን 2 ያሸንፏል። ፓሪስ ሰን ዠርሜን የቅርብ 2ቱን አሸንፏል። አርሰናል ደግሞ ወደኋላ የነበሩትን 2ቱን አሸንፏል። ዛሬ ምሽት በሃንጋሪ ሀገር በቡዳፔስት ከተማ በፑሽካሽ አሬና ስቴዲየም 40 ጥራታቸውን የጠበቁ ካሜራዎች የሚቀርጡትን ይህንን የዓለማችንን ቁንጮ ውድድር ማን በበላይነት ሊወጣ ይችላል? አርሰናል ወይንስ ፓሪስ ሰን ዠርሜን? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል ላይ ያስፍሩልን። ለሁለቱም ክለብ ደጋፊዎች፣ ለፕሪሚየር ሊግ ሻምፒዮኖቹም ለፍራንስ ሊጋ ሻምፒዮኖቹም፣ ለአርሰናልም ለፓሪስ ሰን ዠርሜንም ደጋፊዎች መልካም እድል ብለናል ከቃል ስፖርት ዩቲዩብ ቻናል። ግምታችሁን ስጽፉ ግን ላይክ ማድረግ እንዳትረሱ። መልካም ቀን ይሆንላችሁ።